እንግዲህ ከዚህ በኋላ ቢያንስ ዘርን በተመለከተ ልዩነት የለውም። እዚህ ጋር ግልጽ መሆን ያለበት ነገር ከምዕራብ የሚመጣ ነገር ሁሉ መጥፎ ነው፣ አሉታዊ ነው፣ ጎጂ ነው እያልናል። 12ቱ ነገድ የማህበራዊና የፖለቲካዊ አንድምታ ያለው ልዩነቶች እንዳላቸው ግን ማየት እንችላለን። ስለዚህ ልዩነት ራሱ በእግዚአብሔር ፕሮሞት ተደርጓል። እንደ ክርስቲያን የአንድነትና የብዝሃነት ምስጢር እንደሆነ ማሰባለን። እኛ በተቻለ መጠን ስንነጋገር ብሔር ስንል ኤትኒክ ግሩፕ የሚለውን ሀሳብ ነው የምናነሳው። ለምሳሌ እናንተ በአምላክ አንድነትና ሶስትነት እናምናለን። ስለዚህ አምላክ አንድም ነው ሶስትም ነው። ሶስት እንዲሆን አንድነቱ መጥፋት የለበትም፣ አንድ እንዲሆን ሶስትነቱ መጥፋት የለበትም። ሰዎች አንድ እንደሆኑ አንድ ማህበረሰብ እንደሆኑ እንዲያዩ ለማድረግ የተለያዩ የሚሰሩ ስራዎች አሉ። እነዚህ ሁሉ ግን የሰውን ልዩነት ሊያጠፉት አልቻሉም። አንድነትና ብዝሃነት የሚጣረሱ የሚጣሉ ጉዳዮች አይደሉም፣ እኛ ካላጣላን በስተቀር ማለት ነው። ቆም ብለን ካየን አንዳንድ ተቀብለን እውነት ናቸው ብለን አምነናቸው የኖርናቸው ነገሮች እውነት በሚባሉት ልክ ናቸው ወይ? ማንም ሰው እንደሚያውቀው አውሮፓና አሜሪካ ሄደ የትራይብ ካታጎሪን ማግኘት በጣም አስቸጋሪ። ትምህርት ቤቶቻችን ውስጥ የተማርናቸው ነገሮች ታሪኮችን ጨምሮ ምዕራባዊነትን፣ ስልጣኔ የሚባለውን ነገር እየተረዳንበት ያየንባቸው መነጽሮቻችን እውነት ልክ ነበሩ ወይ? ሰላም እንደምን ከረማችሁ ተመልካቾቻችን። አራተኛ ክፍላችንን ይዘን መተናል። ዛሬም ደግሞ በጀመርነው አጀንዳ ላይ መነጋገራችንን እንቀጥላለን። የዚህ ምዕራፍ ዋነኛው መነጋገሪያችን የማህበረሰባዊ አንድነትና ብዝሃነት ነው። ስለ ማህበረሰባዊ አንድነት ባለፈው ሳምንት አንስተን በተለይም ደግሞ ቋንቋ ያለውን ጫና፣ ቋንቋ ያለውን በንግግሮቻችን መካከል ቋንቋ ያለውን ከፍተኛ ተጽዕኖ በደንብ አይተናል። ምን በጎም ተጽዕኖ ሊያመጣ እንደዛውም ደግሞ ከፍተኛ የሆነ መለያየትንም ሊፈጥር ይችላል ቋንቋ። ስለዚህ በምንነጋገርበት ጊዜ ቋንቋችን በጣም ግልጽ መሆን አለበት የሚለውን ሀሳብ አንስተን በተለይ ለረጅም ደቂቃዎች ያወራነው ዘርን በተመለከተ ነበረ። ብዙዎቻችሁ ታስታውሳላችሁ። ባለፈው ሳምንት እየተከታተላችሁ ምናልባት እድሉን አግኝታችሁ ያላያችሁ ሰዎች ካላችሁ ዩቲዩብ ላይ ስለምታገኙት መለስ ብላችሁ ልታዩት ትችላላችሁ። የባለፈውን ንግግራችንን ይሄኛው ከዛ የቀጠለ ስለሚሆን ማለት ነው። ባለፈው እንዳነሳ ነው በዘር አንጻር የተለየ ነገር የለንም። እግዚአብሔር አንድ ቤተሰብ ነው የፈጠረው። ባልና ሚስት አድርጎ አዳምና ሔዋንን ፈጠራቸው። ከዛ በኋላ ወደ ውሃ ጥፋትም ከመጣም በኋላ ኖህና የኖህ ቤተሰብ ነበር ምድር ላይ ቀረው። ቀሪው የኖህና የኖህ ቤተሰብ ልጆች ናቸው የተባዙት። ስለዚህ በዚህ ምድር ላይ ነጭም ጥቁርም ማንኛውም የምንሰጠው ከለር ኤዥያም ብንሄድ ወይም ደግሞ ወደ አፍሪካም ብንመጣ አውስትራሊያም ብንሄድ አውሮፓ ወደ ሚድል ኢስትም ብንሄድ የትኛውም መካከለኛው ምስራቅም ያሉ ሰዎቻችን ጋር ሁላችንም የአንድ አባት የአንድ እናት ልጆች ነን። አይደለም ኢትዮጵያ ውስጥ ሆነን ልንለያይ የዘር ልዩነት ልናመጣ ቀርቶ ብለን እሱ ላይ ነው የጨረስነው። ይሄ ደግሞ መጽሐፍ ቅዱሳችን የሚነግረን እውነት ነው። መጽሐፍ ቅዱሳችን ብቻ ሳይሆን አሁን በዘመናዊውም የሳይንስ በደረሰበት ደረጃ በሰው ልጅ መካከል የዝርያ ልዩነት፣ የሰውነት ልዩነት የለም የሚለው ነገር በሰፊው የተረጋገጠ እንደሆነ አንስተን ተነጋግረናል። እንግዲያው ከዚህ ተነስተን ዘር የሚባለው በእኔና በአንተ መካከል በአንቺና በሷ መካከል የዘር ልዩነት የለም ማለት ነው። እንግዲያው ከሆነ ብዝሃነታችን ከየት ነው የሚመጣው? ብዝሃነታችንስ ላይ የምናነሳቸው ነገሮች ምንድን ናቸው? አንድ የሚያደርገን ዘራችን ከሆነ እንግዲህ አሁን ዘረኝነት የሚባለው ነገር ብዙ ትርጉም የሚሰጥ ነገር አይደለም ማለት ነው እንደ ቃል ስናጠቃልለው። ምክንያቱም አንድ ብቻ ከሆነ ዘር እኔ ዘረኛ ብሆን ወዴት እሄዳለሁ? ሌላውን እንዴት ላየው እችላለሁ የሚለውን ግን ቅድም ከባለፉት ጊዜያትም ስናነሳ እንደነበረው እየተዋዋሰ ስለምንጠቀም የሚሸከመውን ትርጉም በትክክል ባለመረዳትም ስለምንጠቀም አንዳንድ ጊዜ ደግሞ አለ ብለንም እንድናስብ ተደርገን ስለኖርን ያለም ስለሚመስለን የኦሮሞ ደም ከአማራ ደም የሚለይ ስለሚመስለን ማለት ነው። የትግሬ ደም ከጉራጌ ደም የሚለይ አድርገን እንድናስብ ተደርጎ ስለሆነ ደጋግሞ አየሩን ይዞት የቆየው እንደምንለያይ ስለ ዘረኝነት ስናስብ የኔ ብቻ የተለየ ምናምን ስል የኔ ዘር የኔ ዝርያ የተለየ እንዳሆነ አስቤ እንደሆነ እንግዲህ ከዚህ በኋላ ቢያንስ ዘርን በተመለከተ ልዩነት የለውም የሚለውን ነገር ብዙዎቻችን ልንስማማ እንችላለን ብዬ አስባለሁ። ማትስማሙም ከሆነ ሐሳባችሁን ስጡን። የአድራሻችን ስክሪኑ ላይ አለላችሁ። በዛ አድራሻ
ጥያቄዎች ጻፉ፣ ክርክሮችን ጻፉ። ነው እንደሱ አይደለም ብላችሁ ደግሞ ሌሎች መረጃዎችን ማጣቀስ ከፈለጋችሁ እያጣቀሳችሁ አንሱልን፣ እንነጋገር። በዚህ አጀንዳ ላይ ዋነኛው ሀሳባችን እኛ በምንነጋገረው ነገር የተለየ ለውጥ ይመጣል ብለን ሳይሆን ይሄ አጀንዳ ግን በቃ መነሳት አለበት፣ መነጋገር አለብን። ምሁራኖቻችንን እንጋብዛለን። ጻፉ፣ እዚህ ላይ አጥኑ፣ የተለያዩ ጥናቶች ይካሄዱ፣ የተለያዩ አይነት ጽሁፎች፣ በተለይም ደግሞ ያሉም ጥናቶች ካሉ እነዛ ጥናቶች እየተተረጎሙ ወደ ማህበረሰባችን የሚመጡበት በተለያየ በሚዲያውም በተለያየ መንገድ ወደ ማህበረሰባችን የሚመጣበት ሁኔታ መፈጠር አለበት። በዚህ እስካሁን ድረስ እየሰሩ ያሉ የተለያዩ ሚዲያዎች፣ የመንግስትም የተለያዩ ሚዲያዎች በግልም ደረጃ የራሳቸውን ሀሳብ ይዘው የሚመጡ ሰዎች እንዳሉ እናውቃለን። በተቻለን መጠን አንድ ምዕራፍ ጊዜ ሰጥተን የማህበረሰባችንን፣ የአድማጮቻችንን፣ የተመልካቾቻችንን ሀሳብ እያካተትን እንድንነጋገርበት ስለፈለግን ነው ረጅም ጊዜ የሰጠነው። ዛሬም እንግዲህ በድጋሚ ተገናኝተናል። ይህንን አጀንዳ በደንብ አድርገን ልናብላላው ማለት ነው። እስቲ ደግሞ ዛሬ ይዘን የመጣነውን ሀሳብ በተወሰነ ደረጃ አንሳና ለተመልካቾቻችን አብራርተን እንቀጥል። አመሰግናለሁ በድጋሚ ስላገኘው። ያው ይዘህኛል፣ በተደጋጋሚ ተያይዘናል። ቀደም እንዳነሳኸው እንግዲህ የዚህ ፕሮግራም ዓላማ ይህንን ርዕሰ ጉዳይ ለማንሳት እና ግንዛቤ ለማስጨበጥ መሞከር ምናልባትም ለእኛ በጣም ተገቢ ስለሆነ ሳይሆን ጉዳዩ የማይነሳ ጉዳይ በመሆኑ ምክንያት እዚህ ላይ የተሻለ አቅም ያላቸው፣ የተሻለ ስራ የሰሩ፣ የተሻለ መጥቀም የሚችል ሀሳብ ያላቸው ብዙዎች በዝምታ የሚያዩት ርዕሰ ጉዳይ እንደመሆኑ መጠን እና በቤተ ክርስቲያንም አካባቢ ቢሆን እንዲሁ እንደ ትኩስ ድንች የሚታይ መድረክ ላይ ቆመህም ሀሳብ ብትሰጥ ወይ አንዱን የምታስኮርፍ ወይ አንዱን የምታስረስትበት ጉዳይ እየሆነ ስለመጣ ይሄ ነገር ደግሞ በጣም እየሄደ እንግዲህ ማህበረሰቡን በብዙ መልኩ እየጎዳ ዛሬ በተለያየ ቦታ ላይ በሰላም ማትንቀሳቀስም ማትሄድ፣ እርስ በርስ አንዱ ሌላውን የሚጠራጠር ማትተማመን እያደረገ ስለሆነ ያለው ይሄ ደግሞ ይህ መጽሐፍ ቅዱሳዊ ስለሆነ ይህ ክርስቲያናዊ ስለሆነ እውነታውን አንስቶ መነጋገር ያለው ፋይዳ ትልቅ ስለሆነ ነው ይህንን እያደረግን ያለ ነው። ተመልካቾቻችንም በዚህ ልብ እንደምትረዱን ተስፋ እናደርጋለን። ሳምንት በነበረን ቆይታ እንግዲህ በዋናነት አንድ ርዕሰ ጉዳይ አንስተን ነው የተነጋገርነው፣ ዘር የምለውን ርዕሰ ጉዳይ እና ዘር የምለው ካቴጎሪ ወይም ስያሜ ወይም ምደባ አገር በቀል ምደባ እንዳልሆነ አሁን በዚህ ዘመን ባለው ትርጉሙ እንዳልሆነ እንደገናም ደግሞ እንደ ክርስቲያን የእግዚአብሔር ቃል በግልጽ እንደሚያስተምረው አንድ የሰው ዘር ነው ያለው። ስለዚህ በማንነቱ የተለያየ የሰው ዘር እንደሌለ ተነጋግረናል። ከዚሁ ከስያሜ ጋር አያይዘን ምናልባት ሁሉንም አናነሳም። በነገራችን ላይ ያው ለተመልካቾቻችን መተው አለብን። አንድ ሁለቱን ብናክል ዛሬ ጥሩ ነው ብዬ አስባለሁኝ። መጀመሪያ ማንሳት አለብን፣ እንዲሁ በፍጥነት አንስተን ማለፍ አለብን ብዬ የማስበው እንግዲህ በአማርኛ ነገድ የምንለው ይመስለኛል፣ ትራይብ የምንለው ካቴጎሪ። ይሄም ቃል በአብዛኛው ምዕራባውያኑ እኛን ለመግለጽ የሚጠቀሙበት ቃል ነው። አፍሪካ ውስጥ ያለ ትራይብ፣ ኤስያ ውስጥ ያለ ትራይብ፣ ደቡብ አሜሪካ ውስጥ ያለ ትራይብ ብሎ እኛን ለመግለጽ የሚጠቀሙበት ስያሜ ነው። እዚህ ጋር ግልጽ መሆን ያለበት ነገር ከምዕራብ የሚመጣ ነገር ሁሉ መጥፎ ነው፣ አሉታዊ ነው፣ ጎጂ ነው እያልናል። እኔ እንደሱ እያልኩኝ አይደለሁም ያለሁት። ነገር ግን ዛሬ ገዢ የሆነው ሀሳብ አገር በቀል ሀሳብ እንዳልሆነና እያንዳንዱ ቃል በዚህ በዘመናዊ ትርጓሜው የሚሸከመውን ትርጉም መረዳት የግድ አስፈላጊ ስለሆነ ነው። እንግዲህ ይህን ለማረጋገጥ ደግሞ ያው ብዙዎቹ ተመልካቾቻችን ማንበብ ማየት የሚችሉት በመሆኑ ቴክኖሎጂው በጣም አክሰሰብል ስለሆነ በዛ ደስ ይለኛል። እንግዲህ የነገድ በአማርኛ ይባላል ብዬ ነው የማስበው። አንዳንድ የአማርኛ ዲክሽነሪዎችም እሱን ነው የሚጠቀሙት፣ ትራይብ የሚለውን ካቴጎሪ ለመግለጽ። ይሄ ቃል በተለይ በእኛ በክርስቲያኖች ዘንድ ልዩ ትርጉም አለው። ምክንያቱም በመጽሐፍ ቅዱሳችን ውስጥ በጣም በተደጋጋሚ የተነሳ ቃል ነው። የመጀመሪያው እንግዲህ ይህንን የምናየው በ12ቱ የያዕቆብ ነገድ ላይ ነው። አንዱ በደንብ ጉልት ብሎ የሚታይበት ቦታ ማለት ነው። የግድ የመጀመሪያው ነው ማለት ባይሆንም
እነዚህ 12ቱ የያዕቆብ ልጆች የአንድ አባት ልጆች ናቸው። ስለዚህ በዘር አይለያዩም ማለት ነው። የመጀመሪያው ከሱ መነሳት ያስፈልጋል። በመካከላቸው የሮል የኃላፊነት ልዩ ሚናዎች አሉ። እግዚአብሔር ይሁዳን የመረጠበት፣ ሌዊን የመረጠበት፣ ሌሎችን የመረጠበት የራሱ መንገድ አለ። አንዳንዶቹ ደግሞ በቤተሰብ ውስጥ ባላቸው ፖዚሽን ኃላፊነት ከሌሎቹ ያነሰ ኃላፊነት የወሰዱ ሰዎች አሉ። ጳውሎስ ለምሳሌ ራሱን ከሁሉ ከማንስ ነገድ ብሎ ራሱን ከቢንያም ነገድ እንደሚጠራ እናውቃለን። እንደዛ አይነት ነገሮች አሉ። ያ ባህል ለታላቅ ልጅ ቤቱ ስለሚወለድ ታላቅ ልጅ የሚሰጠው ቦታ አለ። እንደዚህ አይነት ተብሎ ዘመኑን የሚመጥን የዘመኑን ባህል የሚመጥን የየራሱ ስያሜዎች ያሉት ነው። በመሰረታዊነት ግን በ12ቱ ሰዎች መካከል የበላይና የበታች የተሻለ ሰው የመሆንና ያለመሆን ጥያቄ የለም። 12ቱ ነገድ የማህበራዊና የፖለቲካዊ አንድምታ ያለው ልዩነቶች እንዳላቸው ግን ማየት እንችላለን። በመካከላቸው ግጭቶች ተነስተው ያውቃሉ። ጦርነቶች ተነስተው ያውቃሉ። እንደምታውቀው 12ቱ ነገድ ለሁለት የተከፈለበትን እናውቃለን። በሰሜንና በደቡብ በመሃላቸው ብዙ አይነት ሽኩቻዎች አሉ። ይሁን እንጂ እነዛ ሁሉ ነገሮች ወይ አለመግባባቶች ናቸው፣ ወይ ከስልጣን ጋር የተገናኙ ናቸው፣ ወይ ከሪሶርስ ጋር የተገናኙ ናቸው እንጂ አንድም ጊዜ ላይ አሁን በምናውቀው የዘር ስያሜ የበላይ የበታች አይነት ስያሜ የላቸውም ማለት ነው። ስለዚህ መጽሐፍ ቅዱስ እንግዲህ በራእይም እንኳን ሲጠቃለል ከነገድ ሁሉ፣ ከወገን ሁሉ፣ ከቋንቋ ሁሉ እግዚአብሔር ለራሱ የሆነን አዲስ ሕዝብ እንደሚፈጥር ይህም ነገድ ያም ነገድ ያልሆነ ግን ከነገድ ሁሉ የሆነን አዲስ ሕዝብ እግዚአብሔር እንደሚፈጥር የእግዚአብሔር ቃል ያስተምራል። ስለዚህ ነገድ የሚለው ስያሜ በራሱ አዎንታዊ የሆነ ነገር አለው መጽሐፍ ቅዱስ ውስጥ። ከታሪክ አንጻር ካየነው ግን ከዚህ የተለየ ትርጉም ይኖረዋል ማለት ነው። በሂደት እንግዲህ እነዚህ ነገሮች እየተለወጡ እያደጉ ትርጉማቸው በጊዜ ሂደት የራሳቸውን ትርጉም እየተሸከሙ መጽሐፍ ቅዱስ ላይ በምናነሳው እኔ በጣም የማስታውሰው በአንድ ወቅት አንድ ስብሰባ ላይ እንደዚህ አይነት አጀንዳዎች እየተነሱ የምንነጋገርበት የመሪዎች ጉባኤ የመገኘት ዕድል አግኝቼ ነበር እና ክርክር ከነበረባቸው መነሻ ነጥቦች አንዱ የነበረው ይህን ልዩነት በሰዎች መካከል ያለ የጎሳ የነገድ አሁን ብሔር የዘር የምንላቸው ልዩነቶች እግዚአብሔር ራሱ ቀድሞ የፈጠረው ነው የሚል መከራከሪያ ያቀረቡ ሰዎች ነበሩ እና አንዱ ያነሱት ነገር አሁን ያነሳኸውን የ12ቱን የእስራኤል ልጆች ነው። እግዚአብሔር በአንድ ትሪት አላረጋቸውም። አንደኛውን ከሌላኛው ለያይቶ ነው ትሪት ያደረጋቸው እና መጽሐፍ ቅዱስም ደግሞ 12ቱ ነገዶች እያለ ነው የሚጠራቸው። ስለዚህ እግዚአብሔር የአንድን አባት ልጆች በተለያየ ሁኔታ ለይቶ ካያቸውና በተለያየ ነገድ አድርጎ ከቆጠራቸው እነዚህ ሰዎች የተለያዩ ናቸው ማለት ነው። ስለዚህ ልዩነት ራሱ በእግዚአብሔር ፕሮሞት ተደርጓል። ይህንን ልዩነት እኛ አንድ ለማድረግና ለመጨፍለቅ መታገል የለብንም የሚል አይነት ክርክር ተነስቶ እንደነበረ ግን ሁለቱም በኩል ሲነሳ ይሄ ቅድም ባነሳ ነው ከዘር አንድነት ጋር ተያይዞ በጣም የተለጠጠና ልዩነት የለንም ወደሚል አቅጣጫ የሄደ ስለነበረ በዚህኛውም በኩል ያነሱ የነበሩ ሰዎችም ደግሞ ኖ ልዩነታችን በእግዚአብሔርም እውቅና የተሰጠው ነው፣ ስለዚህ እንለያያለን፣ እንደ አንድ ማሰብ አንገደድም፣ አንድ አይደለንም፣ በቃ እንዴት አድርገን እንቻቻል፣ እንዴት አድርገን አንዳችን ከሌላችን ጋር እንደምንኖር እንማር እንጂ አንድ ነን ልትሉን አትችሉም። እግዚአብሔር ራሱ ልዩነታችንን እውቅና የሰጠው ነው። እንግዲህ የአንድነትና ወደ ሌላ ሳይድ የሚለጥጥም ነገር ያየሁበት ሁኔታ እንደ ክርስቲያን የአንድነትና የብዝሃነት ምስጢር እንደሆነ ማሰብ አለብን። ማለት አንድነት እንዲኖር ብዝሃነት መጥፋት የለበት። ለምሳሌ እናንተ በአምላክ አንድነትና ሶስትነት እናምናለን። ስለዚህ አምላክ አንድም ነው ሶስትም ነው። ሶስት እንዲሆን አንድነቱ መጥፋት የለበትም። አንድ እንዲሆን ሶስትነቱ መጥፋት የለበትም። እግዚአብሔር ከዚህ ጀምሮ የብዝሃነት አምላክ ነው። እግዚአብሔር ለብዝሃነት ቦታ አለው። ለዳይቨርሲቲ ትልቅ ቦታ ነው ያለው። ይኸው እግዚአብሔር የፈጠረውን ዩኒቨርሲቲ የስንት ብርቅዬ ቦታዎች አሉ መሰለ። ሰው ስንት ሀብት ኢንቨስት እያደረገባቸው የሚጎበኛቸው የሚያያቸው በጣም ብርቅዬ ነገሮች አሉት እግዚአብሔር። ነገር ግን እግዚአብሔር የፈጠረው ዩኒቨርስ በአንድ የእግዚአብሔር የተፈጥሮ ሕግ ይመራል፣ ይሄዳል።
ዛሬ እያንዳንዱ ፕላኔት እኮ ጥቂት ነገሮች ቢዛቡ ሳይንስ እንደሚነግረን ብዙ ጉዳዮች ሊፈጠሩ ይችላሉ። ግን ሃርመናይዝድ ሆነው ተያይዞ አብሮ መሄድ ይችላል። ቅድም ያን ወደ አነሳሁን በምንመለስበት ጊዜ ሁለቱም ሀሳቦች በጤናማ መንገድ እስከታዩ ድረስ ትክክል ናቸው። 12ቱ ነገዶች አንድም ናቸው ብዙም ናቸው። አንድ ናቸው ስንል በሰውነታቸው አንድ ናቸው፣ በደማቸው አንድ ናቸው፣ የአንድ አባት ልጆች ናቸው። እናታቸው የተወሰነ ቢለያይም ከዛ ባሻገር ከነሱ መካከል የተሻለ ሰው የሆነ ያነሰ ሰው የሆነ የለም። ሁሉም በእግዚአብሔር ፊት እኩል ሰዎች ናቸው። በእግዚአብሔር ዓይን ሁሉም እኩል ክቡር ናቸው። ግን ምንድነው የሚለያያቸው? ሮላቸው ይለያያል። በዛ ቤተሰብ ውስጥ በእግዚአብሔር መንግስት ውስጥም የተሰጣቸው ሚና ይለያያል። የኖሩባቸው አካባቢዎች ይለያያሉ። ሁሉም የየራሳቸው መሬት ነበራቸው፣ አካባቢዎች ነበሯቸው፣ የልጅ ልጆች ነበሯቸው፣ የየራሳቸው ስያሜዎች ነበሯቸው። ስለዚህ እነዛ ነገሮችን አይተን እንደ ብዝሃነት ማየት እንችላለን። ግን ብዙ ለመሆን አንድነታቸውን መናድ ወይም አንድ ለመሆን ብዝሃነታቸውን ማፍረስ አልነበረባቸውም። የእኛም ፕሮግራም በዚህ ማዕቀፍ እየተሰራ ነው። ያው አሁን ሞር ስለ አንድነት እያወራን ነው፣ ግን ስለ ብዝሃነትን በደንብ እናወራለን። አንድነትና ብዝሃነት የሚጣረሱ የሚጣሉ ጉዳዮች አይደሉም፣ እኛ ካላጣናን በስተቀር ማለት ነው። እሱም ብለን ስናበቃ ወደ ቃሉ ስያሜ ስንመለስ እንግዲህ ትራይብ የሚለው ወይም ነገድ የሚለው ስያሜ ለምሳሌ በሮማውያን ዘመን የነበረውን ስያሜ ስታይ እንግዲህ ላቲን ትሪቡስ፣ አንዳንዶቹ ትሪቡስ ብለው ይጠሩታል። እንደየ እንትኑ ቃል ሶስቱን ትሪ ወይም ትሪ የሚለውን የሶስቱን በሮም ውስጥ የነበሩትን ዋና ዋና ትሪ እንደማለት ሶስቱ ዋና ዋናዎች ቡድኖችን ወይም በህዝብ ደረጃ የተደራጁ ህዝቦችን ለመግለጽ ነበር መጀመሪያ ቃል ላይ የዋለው። ከዛ በኋላ ግን ሮም እንግዲህ እየሰፋ ሌሎች አይነትም ሰዎች ወደ ሮም እየተጨመሩ በሚሄዱበት ጊዜ ደግሞ ሌሎችንም ሰዎች ለማካተት ስራ ላይ እየዋለ እንደመጣ አብረን እናያለን። በአብዛኛው ግን እስከ ዘመነ አብርሆት አካባቢ ድረስ ቃሉ ብዙ በሃይማኖት አካባቢዎች የነበረው ትርጉም፣ በሳይንስ አካባቢ የነበረው ትርጉም፣ በመካከለኛው ዘመን የነበረው ትርጉም በተወሰነ ደረጃ የተለያየ ቢሆንም በሰዎች መካከል ያለን ማህበራዊ ልዩነት ሶሻል ዲፈረንስ ለመግለጽ ነው። አንዳንድ ጊዜም አድሚኒስትሬቲቭ ቃልም ነበረ። የእንትና ነገድ እንደዚህ ኃላፊነት ይውሰድ፣ የእንትና ነገድ እንደዚህ አድርገዋል። ለምሳሌ አዲስ አበባ አሁን በተለያየ ክፍለ ከተማ ተለያይታ ነው የምትኖረው። በወቅቱ እንደምታውቀው ለምሳሌ መጽሐፍ ቅዱስን ስትወስድ የቢንያም ነገድ የሚኖርበት አካባቢ አለ፣ የሌላውም ነገድ የሚኖርበት አካባቢ አለ። አንዱ በሰሜን አንዱ እየተባለ ይሰጣቸው አድሚኒስትሬቲቭ ምንድነው አስተዳደራዊ ቃል ነው የነበረው እንጂ ማንነትን ለመለየት ስራ ላይ የዋለ ቃል አይደለም። ይሄኛውም ቃል ትርጉሙ በጣም እየተለወጠ የመጣው የቅኝ ግዛት፣ የኢምፔሪያሊዝም፣ የንግድ የባሪያ ንግድ እሳቤዎች መተዋወቅ ሲጀምሩ ነው። ቀደም ሲል ያነሳ ነው የአውሮፓውያን ስልጣኔ። እንደገና ደግሞ አውሮፓውያን በነገራችን ላይ ከራሳቸው ወጥተው ቅድም ባነሳ ነው የዛሬ ሳምንት ባነሳ ነው ፕሮግራም እንደተነጋገር ነው ሌሎችን ሰዎች ለሚሰጡት ስያሜ ምክንያት የሆናቸው ራሳቸው የሆነ ጊዜ በሮም ቅኝ ግዛት ስር የተለያዩ ቡድኖች ሆኖ ይተዳደሩ ነበር። ከዛ በኋላ እንግዲህ የሮምን መውደቅ ተከትሎ በተለያየ እንግዲህ አንዳንዱ የጎበዝ አለቃም በነገስታትም በፊውዳል ስርዓትም ተደራጅቶ እየኖሩ ነው የነበረው። በዛ ውስጥ ብዙ ግጭቶች፣ ብዙ ጦርነቶች፣ ብዙ አብዮቶች ተካሂደዋል። የአውሮፓን የሜዲቫል ሂስትሪ ወይም የመካከለኛው ዘመን ታሪክ የሚያነብ ሰው እንደሚረዳው ማለት ነው። ከብዙ ግጭቶች በኋላ ከዛ ወጥተው ምንም እንኳን አብዛኞቹ ቁጥራቸው የእኛን አንድ ክልል እንኳን ባያክሉም ግን ሀገር ሆኖ ተቋቁመው የተሻለ እንግዲህ ስልጣኔ ላይ ደርስናል የሚሉ ሰዎች ናቸው። ወደኋላ አስበው ታሪኮቻቸውን በሚያዩበት ጊዜ ስለ ትራይብ ያላቸው እሳቤ ከብዙ ዓመታት በፊት ያለ ስልጣኔ እንግዲህ በትምህርት ጥቅስ ውስጥ በሮም ግዛት ውስጥ የነበረውን እነሱነታቸውን ነው የሚያስታውሱት። ስለዚህ ወደ ሌሎችን ቦታዎች ሄደው ባያዩበት ጊዜ ሌሎችን ማህበረሰቦች ሲያዩ ትራይብ የሚለውን ስያሜ ኦፊሻሊ መስጠት ጀምሩ ማለት ነው። ከዛም የተነሳ ዛሬ ማንም ሰው እንደሚያውቀው አውሮፓ እና አሜሪካ ሄደ የትራይብ ካታጎሪን ማግኘት በጣም አስቸጋሪ ነው።
ሄደ ኒውዮርክ ሄደ ይሄኛው የእንትን ትራይብ ነው እንደዚህ የእንትን ትራይብ ነው የሚል አታገኝም ማለት ነው። በአብዛኛው ግን የምታገኘው የት ነው? አሁንም አፍሪካ ውስጥ ነው፣ ደቡብ አሜሪካ ነው፣ ከዛ ደግሞ ኤዥያ ውስጥ ነው። ስለዚህ ትራይብ ግን አሁን ባለው ስነ ጽሁፍ ላይ ምንድን ነው ያለው ስያሜ በምትልበት ጊዜ ሁለት ነገሮችን መጥቀስ ያስፈልጋል። አንደኛ ስሞል ስኬል ፒፕል ማለት ነው፣ ወይም ቁጥራቸው ጥቂት የሆኑ ህዝቦች ማለት ነው። ለምሳሌ ቁጥሩ አፍሪካ ውስጥ ብዙ ህዝቦችን በምትወስድበት ጊዜ አንዱ ብሔር ከብዙ የአውሮፓ ሀገራት ይበልጣል። ስለዚህ ትራይብ የሚለው ጥቂት ህዝቦች የሚለውን ስያሜ አይወክልም በአንድ በኩል። ሌላው ደግሞ በጣም ብዙዎች የሚስማሙበት ይሄ ባርባሪያን ገና በማደግ ላይ ያለ ገና በዝግመተ ለውጥ ላይ ያለ የሚለውን ስያሜ ነው ትራይብ የሚለው ቃል የሚወክለው አሁን ባለው ዘመናዊ። እስካሁን ስናነሳ እንደነበረው በአውሮፓውያን መነጽርና በአውሮፓውያን እይታ ሲታይ ያልሰለጠነ ወደ አውሮፓዊነት እድገት ደረጃ ሀሳብ፣ አስተሳሰብ ደረጃ ያልደረሰ እነሱ እንደሚያደርጉት የማያደርግ ገና ፕሪሚቲቭ ስቴጅ ላይ ያለ በዝግመተ ለውጥ መሰላሉ የታችኛው ጫፍ ላይ ያለ የሚለውን ስያሜ ነው የሚወክለው ማለት ነው። ይህንን እንግዲህ ያው ሰው አንብቦ ማየት የሚችለው ጉዳይ ነው። እነዚህ ስያሜዎች ሪሊ አፍሪካን ይገልጻል ወይ ኢትዮጵያን ይገልጻል ወይ ሪሊ አሁን ያለነውን ተጨባጭ ሁኔታ ያሳያል ወይ ብለህ ብትወስድ ያው መልሱ አያሳይም ነው። እና ታዲያ ትራይብ የሚለውን መጠቀም እናቁም ወይ ነው? አይ ለምንድን ነው የምናቆመው? በእግዚአብሔር ቃል ላይ የተጻፈ ነው። ቆም ብለን ግን አሁንም ምክንያታዊ የሆነ በእውቀት የሆነ በግንዛቤ የሆነ አገር በቀል የሆነ የራሳችን ትንታኔ ልንሰጥ ያስፈልጋል። መጠቀም ካለብን የምንጠቀመው በዚህ መንገድ እንደሆነ መግለጽ መቻል አለብን። የእግዚአብሔር ቃል ነገድ ብሎ ሰዎችን ስጠራ በሰዎች መካከል ያለውን ወንድማማችነትን ነው ፕሮሞት የሚያደርገው። ልክ እንደ 12ቱ የእስራኤል ነገድ በሰዎች መካከል ያለውን መቀራረብን ነው ፕሮሞት የሚያደርገው። በመቀራረብ ውስጥ ግን ያለውን ብዝሃነትንም ደግሞ አክኖሌጅ ያደርጋል እንጂ በሰዎች መካከል ያለን መበላለጥ አንዱ ፕሪሚቲቭ ገና በዝግመተ ለውጥ ሂደት ውስጥ እያለፈ ወደ ሙሉ ሰው ለመሆን እየሄደ የሚለው አይነት ኖሽን የለውም። እሱም ማወቅ መቻል ያስፈልጋል። ያው ይሄንን ብዙ ማስፋት የለብንም። በሚስዮናውያን አገልግሎት ውስጥም ያሉ ብዙ በዚህ ጉዳይ ሪሰርች እያደረጉ ያሉ ምርምሮች እያደረጉ ያሉ ሰዎች እየጻፉበት ያለው ጉዳይ ነው እና ትራይብ የሚለውም ጉዳይ ግራ የሚያጋባ ኮንፊውዝ የሚያደርግ ነገር ነው። ትርጉሙ በጣም ተቀይረዋል። ጤናማ ትርጉም አይደለም አሁን ያለው የሚለውን ቆም ብሎ ማሰብ ያስፈልጋል። እሱን እንግዲህ ያው ቀደም ስለዚህ እስካሁንም ድረስ ይሄ አስተሳሰብ አለ ማለት ነው። ግን ትርጉሙ እኛ እንደምናስበው አይደለም። ምናልባት እኛ ልዩነታችንን ለመግለጥ ማንነታችንን ለመግለጥ የሚገለጽ ቃል አድርገንም ብናየው ግን በተለያዩ ጽሁፎች ላይ የሚቀርብበት መንገድ በተለይም ደግሞ የምዕራቡ ዓለም ትራይብ እያለ ሲገልጠን ወይም ደግሞ ነገድ የሚለው አገላለጥ አሁን እንዳልከው ቀድሞ ከነበረው ትርጉም በጣም የተለየ ቀድሞ ከነበረው ከሚይዘውና ከሚሸከመው ትርጉም በሰፊው የተለየና በአሁኑ ዘመን ላይ ልንጠቀምበት የማይገባ ቃል አይነት ነው። በዚህኛው ትርጉሙ ማለት ነው ትራይብ ነን ብለን ወይም ነገድ ነን ብለን ልንወስድ የምንችልበት አይነት ሁኔታ አይደለም። ራሳችንን ማክበር ራሳችንን መቀበል በምንችልበት ሁኔታ ላይ ቆም ብለን እንደሱ መገለጥ የለብንም ልንል ይገባል ከሚሸከመው ትርጉም አንጻር ማለት ነው። እውነት ነው። ደግሞ ለመጽሐፍ ቅዱስ ከ12ቱ የእስራኤል ነገድ ውጪ ነገድ ብሎ ሌሎችን ስያሜ ስጠራ አላየንም፣ አላነበብንም። ሌሎች ማረጋገጫ የለም። አንድ ወቅት አንዲት ሴት አብረን ነበርን፣ አፍሪካዊት ናት፣ ትልቅ ሴትዮ ናቸው። ምንድን ነው ትራይብሽ ምንድን ነው ከምን ነገድ ነሽ ብሎ ይጠይቃታል አንዱ ነጩ። ከዛ ኧረ እኔ እስራኤላዊ አይደለሁም ብላ መለሰችለት። አንዱ እሱ ነው። ግን አሁን እኛ ፕሮሞት እያደረግን ወይም እያስተዋወቅን ያለነው እሳቤ እንጠቀም አንጠቀም አይደለም። ሰው የራሱ ምርጫ መውሰድ ይችላል። ግን
ከምዕራባውያን ጋር በሚኖረን ውይይት እነሱ ምን ማለታቸው ነው? ለምሳሌ ትራይብ ካሉ በኋላ እኮ ቀጥሎ የሚመጡት ትራይብ እና አፍሪካ ትራይብ ቦታውን ይጠራሉ አብሮ ማለት ነው እንጂ አውሮፓ ያለ ለንደን የሚኖር አንድ ትራይብ አይሉ፣ ገብታ ሎስ አንጀለስ የሚኖር አንድ ትራይብ አይሉ፣ ወይም አንድ ነገድ አይሉ። ሪዝን እነዛ ከነገድነት ወይም ከትራባሊዝም ወጥተዋል ማለት ነው። በስልጣኔ ከዛ አልፈን ሄደናል ብለው ያስባሉ። እና ያንን አንደርስታንድ ማድረግ ወይም መረዳትና ከነዛ አካላት ጋር በሚኖረን ንግግር ምን ማለታችን ነው የሚለውን ማድረግ ያስፈልጋል። ትልቁ ነገር ግንዛቤ ጥሩ ነው። አንድን ነገር አንብበ ምንድነው አሁን ያለው ነገር የሚለውን መረዳት ጥሩ ነው። ነገር ግን መጽሐፍ ቅዱስ ነገድ ብሎ የሚጠራውን ሁሉ እኛ አንበል ደግሞ ማለታችን አይደለም። ስንል ግን የእግዚአብሔር ቃል በሚሸከመው ትርጉሙ፣ በጤናማ ትርጉሙ እግዚአብሔር ከነገድ ከወገን ሁሉ ከህዝብ ሁሉ ሰዎችን ዋጅቶ በክርስቶስ ኢየሱስ አዲስን ሰው እየፈጠረ ያለበትን ፕሮጀክት ተቀላቅለን እንደምንንቀሳቀስ የእግዚአብሔር መንግስት ዜጎች ልናስብ የሚገባው ነገር የነገድ ስያሜው ከመጽሐፍ ቅዱሳዊ ትርጓሜው በጣም የራቀ፣ እሱም ደግሞ የራሱ የሆነ የፖለቲካ አጀንዳ ያለው ነው። አሁን ከዛ ጋር ለምሳሌ ብዙ ቦታ ካላበዛውብህ ዘሂድን the lowest and the least እያልን የምንጠቀማቸው አሉ። ይቅርታ እንግዲህ ስለ እንግሊዘኛ ግን የተጣሉ ያነሱ እንዴት ነው ምንድነው የምትላቸው የተለያየ ቦታ ላይ ያሉ ሰዎችን እንደዛ እንላለን። ይሄንን ለመጠቀም ግን አሁንን ምዕራባውያንን አንጠቅስ። ገብቷል? the hidden the lowest the least እያልን የምንጠቀምባቸው ሰዎች በአብዛኛው የት ነው የሚኖሩት? እና አፍሪካ የሚኖሩ ሰዎች ናቸው። ኤሽያ የሚኖሩ ናቸው። ምናልባት ደቡብ አሜሪካ የሚኖሩ ናቸው። እና እነዚህ አይነት ስያሜዎች ያው ባህልና ቋንቋ ሰውን አስተሳሰብ የመቅረጽ ትልቅ አቅም ስላለው ሚስዮናውያን ይሄንን ስሉ ምንም ኔጌቲቭ ነገር አስበው ላይሆን ይችላል። የምራቸውን በቃ ያነሱ የተጠሉ የተጣሉ በቃ አለ አይደለ ሰዎች እና ለዚህ ሊሆን ይችላል እኮ የሲቪላይዚንግ ሚሽን የሰዎችን ስልጣኔ ሰዎችን ስልጡን ማድረግ አንዱ የሚስዮናውያን ተልእኮ ተደርጎ እንድታይ የተደረገው በ19ኛው እና 20ኛው ምዕተ ዓመት ከዚህም የተነሳ ሊሆን ይችላል። ገብታ በየርክበት ስም እስከ መቀየር ባህላቸውን እስከ መቀየር ያሉ ነገሮችን እስከ መቀየር ጥረት የሚያደርጉት ሰዎችን ማሰልጠን ወደ ጥሩ ነገር ማምጣት ነው የሚል ቀና ልብ ኖሯቸው ሊሆን ይችላል። ግን የባህላቸው ደግሞ ተጽዕኖ ያደጉበት የተማሩበት ማህበረሰብ አመለካከት ተጽዕኖ ያረፈባቸው መሆኑን ማወቅ ያስፈልጋል። እኛ ግን እንደ ክርስቲያን ነገድ ስንል በንጹህ ሕሊና በንጹህ ልብ የእግዚአብሔር ቃል 12ቱን ነገድ በገለጸበት እና በራእይ ላይ ደግሞ እግዚአብሔር ከ12ቱ ነገድ ጨምሮ በምድር ላይ ካሉት ሁሉ የተወጣጣ ግን አንድ ደግሞ አዲስ የእግዚአብሔር ሕዝብ የሚመሰረትበትን ያንን ቪዥን ያንን ራእይ እያየን የምንጓዝ መሆናችንን ማሰብ ጥሩ ነው ብዬ አስባለሁ። አንድንም ብዝሃነትንም በደንብ ይዞ የሚሄድ እንዳነሳው በራእይም ላይ ዘፍጥረትም ላይ የምናገኘው የእስራኤል ታሪክም ከዛ በኋላ ደግሞ የሚመጣውንም ደግሞ በራእይ የሚመጣውን አዲሱ ውጥንም ምድር ስንመለከት ከተለያየ ነገር ከተለያየ ቋንቋ የሚመጣ ስቲል አንድነት ደግሞ የእግዚአብሔር ሕዝብ ሊሆን አብሮ ሊኖር ወንድምና እህት ሆኖ አብሮ ሊኖር ያለን ሕዝብ የሚወክል ነገር ነው እንጂ የልዩነት ነገር አይደለም። መጽሐፍ ቅዱሳዊ አገላለጹ የሚለውን ሀሳብ እዛ ጋር መያዝ ተገቢ ነው ብዬ አስባለሁ። እንግዲህ ይሄንን ያህል ስለ ትራይብ ስለ ነገድ ካነሳን እንግዲህ ጥሩ ነው። አንተ ኦልሬዲ የጻፍከውንም ጽሁፍ አይቻለው። እዛ ላይ በጣም ታሪካዊ አመጣጡን ከእግዚአብሔር ቃል ጀምሮ እንዴት እየተለወጠ እንደመጣ ያሳየህበት ጽሁፍ አለ። ምናልባት ተመልካቾቻችን ያንን ጽሁፍ ሊያገኙ የሚችሉበት እድሉ ካለና የሚጠይቁ ከሆነ ምናልባት ሼር ልታደርግ የምትችልበት እድሉ ካለ አላቅም። ምናልባት ወይ ደግሞ ከዚህ በኋላ በመጽሐፍ ታስቀምጥልን እንደሆነ እርግጠኛ አይደለሁም። ግን ጥሩ ሀሳብ ነው እዛ ላይ እያነሳኸው። በደንብ አሁን ያልከውን ሂደት በደንብ ያሳያል። በደንብ በተጠና በደንብ በማጣቀሻ በደንብ ተደርጎ የተጣቀሰና ዛሬ ላይ ባለው ሁኔታ እኛ የምንጠቀመው አይደለም። ሚዲያዎች ብዙ የምዕራብ ሚዲያዎች እስካሁንም በእኛ ላይ ይጠቀሙታል። እኛ ግን እሱ መጠቀም ማቆም አለብን። በነሱ አገላለጥ ልክ ማለት ነው ልንጠቀመው የሚገባ ቃል ወይም የሚገልጠን ቃል አይደለም። ይልቁንም ወደ እግዚአብሔር ቃል እና ሀሳብ አምጥተን አንድነታችንን የምንገልጥበት ደግሞ ልዩነታችንን ለማቀፍ የምንችልበት እድል
አድርገን ልንጠቀመው እንችላለን የሚለውን እንያዝና እንግዲህ መካከል ላይ አድርጌ ልየው። ቅድም ዘር አንስተናል፣ አንድ የሚያደርገንን ብለናል። ደግሞ ወርደን እነሱ በጣም ትንሽ ግሩፕ ያለውን መጽሐፍ ቅዱሳችንም ላይ የአንድ ቤተሰብ ልጆችን በተለያየ ከፋፍሎ ያሳየን ነገድ የምንለው ወይም ትራይብ የምንለውን ቃል አንስተናል። ከዛ ደግሞ መለስ ብለን ስንመጣ ከዛ የሰፋ ማህበረሰብ የሚይዝ ደግሞ ብሔር የምንለው ወይም ደግሞ ኤትኒክ ግሩፕ የምንለው ከነገድ ትንሽ ከፍ ብሎ ያለ አንዳንድ የአማርኛ መዝገበ ቃላትን ለማየት ሞክሬ ነበር። በዝባር ነው የሚያስቀምጧቸው ብሔር፣ ነገድ የሚሉ ሀሳቦች አንዳንዶቹ ዘርንም ጨምረው አንድ አይነት አድርገው ነው እንዲህ ሊባል ይችላል ብለው ነው የሚተረጉሟቸው። ብሔርንም ቢሆን ኤትኒሲቲንም ወደ አማርኛ ሲተረጉሙት እንደነዚህ ሊባል ይችላል የሚል ሀሳብ ነው ያለው። እኛ በተቻለ መጠን ስንነጋገር ቅድም እንዳልነው ያው ቃላት ለንግግር ስምምነት ስለሆነ በዚህ ፕሮግራም ላይ ስናነሳ ብሔር ስንል ኤትኒክ ግሩፕ የሚለው ወይም ደግሞ ኤትኒሲቲ የሚለውን ሀሳብ ነው የምናነሳው። ምናልባት ብሔርተኝነት ብለንም ስናነሳ በተለጠጠ መልኩ ያለውን አደገኛነትም ስናነሳ ያ ኤትኒሲቲ የሚለውን ሀሳብ ማለታችን ነው ማለት ነው። በዛ አንጻር ምንድን ነው ብሔር ብለን የምንለው ሀሳብ? ቅድም ያለው በተለይ ብዝሃነታችንን በጣም ከሚሸከሙ በግልጽ የምናያቸው የቋንቋ ልዩነቶች፣ ማህበራዊ ልዩነቶች፣ በተለያየ መንገድ ልዩነትን ሊሸከም የሚችል ወይም ደግሞ ልዩነትን ሊገልጥ የሚችል የተገለጡ የባህል ልዩነቶች አንዳችን ከሌላችን አንተ ባደክበት ማህበረሰብ፣ እኔ ባደኩበት ማህበረሰብ፣ እያንዳንዳችን በምናድግባቸው ማህበረሰቦች በምንኖርባቸውም አካባቢዎች ላይ ተመስርቶ በምንናገረውን ቋንቋ ይሄ እንግዲህ ቋንቋ የምንለው ባህል የምንለው ነገር በቀላል የምናየው ወይም ደግሞ አንድ ሰው አንድ ቋንቋ ስለተማረ ስላልተማረ ምናምን የምንለው ነገር ብቻ አይደለም። አስተሳሰብን፣ እይታን ቅድም እንዳልነው ቋንቋችን አንድን ነገር የምናይበትን መንገድ የሚቃኝ ነገር ነው። ላይ የአንድ ሰው ቅኝቱ ከቋንቋው ጋር አብሮ ይሄዳል። ከታች ጀምሮ የሚናገረው ቋንቋ፣ የሚሰማው ቋንቋ በሚያድግበት አዲስ አበባ ውስጥ እንኳን ሆነን ልጆች በሚያድጉበት ሰፈር ቋንቋቸው ይቃኛል። አነጋገራቸው፣ የአነጋገር ዘያቸው አማርኛም እንኳን እየተናገሩ የሚጠቀሟቸው ቃላት አንዳንድ አካባቢ ላይ የሚጠቀሟቸው ቃላት ሌላ አካባቢ ላይ በቀላሉ የሚጠቀሟቸው ቃላት አይደሉም። ምንድን ነው እዛ ጋር ያለው ልዩነት ብለህ ስትል ማህበረሰብ ውስጥ ባለህ ቋንቋ ለአንድ ነገር ያለህን እሴት በቋንቋ የምትገልጥ እንደመሆኑ መጠን ቋንቋችን ያስተሳሰባችንን፣ እይታችንን ተቀባይነት ያለው የሌለው ነገር የምንለይበትም ነገር እንደመሆኑ ማህበረሰብ በዛ አንጻር እየተለያየ በተለይም ደግሞ በትልቁ ስናንሳው ብሔር ልዩነቶች በመካከል የተፈጠሩባቸውና የሚፈጠሩባቸው ሁኔታዎችን እናያለን። እነዚህ ልዩነቶችስ በምን መልክ ነው መታየት ያለባቸው? በምን መልክ ነው ልንቀበላቸው የሚገባው የሚለውን ጥቂት ከቃላቱ ትርጉም ተነስተን በኋላ ደግሞ እዚህ ላይ ያሉ አንዳንድ ሳይንሳዊ አመለካከቶችን እናነሳለን። በጣም አመሰግናለሁ። የጥሩ ጥያቄ ነው። እንግዲህ አሁን ያለው ሊትሬቸር፣ አሁን ያለው ስነ ጽሁፍ፣ አሁን ያለውን የማህበረሰብ ብዝሃነትን የተሻለ ሊገልጽ ይችላል ብሎ የሚጠቀምበት ቃል ነው ብሔር የሚለው እንግዲህ ወይም ኤትኒሲቲ የሚለው ስያሜ እንግዲህ ከዲፊኒሽን አንጻር የተለያየ የራሱ ትርጓሜዎች አሉት፣ የተለያዩ አመለካከቶች አሉ። ነገር ግን እንግዲህ በአማርኛ ብሔር ስንልና ብሔርተኛ ስንል ምናልባት ብሔርተኝነት ወደ ናሽናሊዝም ሊሄድ ይችላል እና ናሽናሊዝም ደግሞ ትንሽ ከብሔርተኝነት የተለየ ነው። በዋናነት ፖለቲካዊ ሙቭመንት ወይም ፖለቲካዊ እንቅስቃሴ ተብሎ ሊወሰድ የሚችል ቂጥ ያጣ የሀገር ፍቅር እንደው አለ አይደል ልክ ያለፈ መስመሩን የሳተ የሀገር ፍቅር ተብሎ ሊወሰድ የሚችል ሚዛኑን የሳተ የሀገር ፍቅር ተብሎ ሊወሰድ የሚችል እንግዲህ ፖለቲካሊ ሞቲቬትድ የሆነ ሊሆን ይችላል። ለዛም ነው አይ ቲንክ በአማርኛ ብዙ ያልተሰራበት እንደመሆኑ መጠን ወይም በሀገር በቀል ቋንቋዎች ብዙ ያልተጻፈበት እንደመሆኑ መጠን እኛም ለመነገር ስንል በጣም እየተቸገርን ብዙ እንግሊዝኛ እየደባለቅን ያለነው ለዛ ነው። ግን ኤትኒሲቲ ወይም ብሔር ቅድም እንዳልኩት ዋና ዋና አመለካከቶች ቢኖሩም በዋናነት የባህል፣ የእምነት፣ የአኗኗር እንግዲህ ባህል ስንል በጣም ሰፊ ነው። ቋንቋም፣ ሃይማኖትም፣ ሌሎች ነገሮችም አብሮ ሊሄዱ የሚችሉ ናቸው። ስለዚህ
ማህበራዊና ባህላዊ ግሩፖች ብለው ብዙዎች ይከፋፍላሉ ማለት ነው። እነዚህ አንዳንድ ጊዜ ማህበራዊ ውቅሮች ናቸው ወይም ማህበራዊ ቡድኖች ናቸው። ግን በዋናነት ካልቸራል ግሩፕስ ወይም በባህል የተሳሰሩ ባህል ውስጥ እንዳልኩት ቋንቋ፣ እምነት፣ የአኗኗር ዘይቤ ቀደም ሲል እንዳነሳ ነው ደግሞ የጋራ ትውስታ ወይም ሼርድ ሜሞሪ እኛ እኮ ከዚህ ነው የመጣ ነው፣ እኛ እኮ እንደዚህ የሆንን ህዝቦች ነን የሚሉት በጋራ ሼር የሚያደርጉት ከዛ እኛና እነሱ በሚል ክፍፍል የሚታወቁ ናቸው። አንዳንዴ ተደባልቆም ሊኖሩ እኮ ይችላሉ። ተደባልቀ ኖረህ እዛ ውስጥ ግን እኛ ብለህ የምትጠራው ቡድን አለ፣ ከኛ ውጭ ብለህ ደግሞ ቡድን የምትጠራው ቡድን አለ። ስለዚህ የማንነት መበላለጥ ሳይሆን እንግዲህ ቀደም ባሉ ፕሮግራሞች እንደተነጋገር ነው የምንነት ወይም ማንነታቸውን የሚገልጹበት ሰውነታቸውን የሚገልጹባቸው መንገዶች የተለያዩ ሆነው የሚኖሩ ማህበረሰቦች እንደማለት ነው። እና አንዳንዶች ይህንኑ ለመፍታት በአማርኛ የጋራ ዘውግ ያላቸው የጋራ እንደዚህ ያላቸው ይላሉ። ግን የጋራ ዘውግ ያላቸው ብቻ የግድ ላይሆኑ ይችላሉ። አሁን ባለው ሊትሬቸር ውስጥ ግን እኛ ብሎ ራሳቸውን እንዲጠሩ ሊያደርግ የሚችል የባህል፣ የእምነት፣ የቋንቋ እና ሌሎችም ተያያዥ የማይታዩ የጋራ ትስስሮች አላቸው ማለት ነው። ዘር ከምለው የሚለየው በዋናነት እንደዚህ አይተ ሰዎችን በቆዳ ቀለማቸው፣ በሰውነታቸው ቅርጽ ልትከፋፍላቸው አትችልም። ሰውነታቸው ቅርጽ እንትና የተለያየ ሆነው የቆዳ ቀለማቸው የተለያየ ሆነው ግን አንድ ኤትኒክ ግሩፕ ሊሆኑ ይችላሉ። እንደዛውም የቆዳ ሁሉ ነገራቸው ተመሳሳይ ሆኖ እንደዚህ አይተ መልካቸው መናገር በተለይ እንደ ሀገራችን ማለት ነው መናገር እስከማትችል ድረስ ተመሳሳይ ሆነው ግን ደግሞ ራሳቸውን የተለያየ ቡድን ብለው ደግሞ ሊጠሩ የሚችሉ ቡድኖች እንደማለት ነው። እንግዲህ ብሔር የምንለው እሱን ነው። ስለ ብሔር ስናነሳ ብሔርን የምናይበት መንገድ ቅድም እንዳልነው የምንቀበለው ደግሞም የምናምንበት መንገድ በጣም የተለያየ ነው። እንግዲህ የተለያዩ ጽሁፎችም በዚህ ላይ የሚጻፉ ጽሁፎችም የተለያየ እይታዎች አሉ። ከነዚህ ከፍ ብለው የሚነሱ እና ሌሎችንም ጠቅለል አድርገው የሚይዙ ሁለት አመለካከቶች እንዳሉ ከዚህ በፊትም ስንነጋገር ነበር። ፕራይሞርዲያሊዝም እና ኮንስትራክሽኒስት የምንለው እይታዎች አሉ እና እነዚህ አስተሳሰቦች ቅድም ያነሳናቸውንም ነገሮች በተለይ ፕራይሞርዲያል የሚባለው እይታ የሰው ልጅ የዘር ልዩነት አለ የሚለውን የቀድሞውን ነገር የሚያቀነቅን በእይታ ላይ ተመስርቶ ቅድም እንዳልነው በቀለም ላይ ተመስርቶ በሌሎችም ነገሮች ላይ ተመስርቶ የሰው ልጅ ልዩነት አለው ብሎ የሚያምን እይታ እንደመሆኑ፣ በተቃራኒው ደግሞ ሌላኛው አይደለም፣ እነዚህ ነገሮች በሂደት በሰው ልጆች ያኗኗር ምክንያት ኮንስትራክት እየተደረገ እየተገነባ የመጣ ነገር ወይም ደግሞ ማህበረሰባዊ ግንባታ ነው። አሁን የምንለው ነገር ማህበረሰባዊ ግንባታ ነው። በማንኛውም ሰዓት ሰዎች ከዚህኛ ውጭ ሊሆኑ ይችላሉ የሚል አስተሳሰብ እውነቱን ለመናገር ብሔር ብቻ ሳይሆን ሀገርም የምንለው ነገር በሆነ ጊዜ ለምሳሌ የሶቪየት ህብረትን ብንመለከት የሆነ ዘመን ላይ አንድ ሀገር የነበሩ ዛሬ በከፍተኛ ጦርነት ውስጥ ያሉ ሁለት ሀገር ሆነው ራሽያና ዩክሬን አንድ ሀገር የነበሩበት አንድ ህዝብ የነበሩበት አሁን ደግሞ ወደተለያየ ህዝባቸው ሁኔታ አለ። በጣም ሳንርቅ እኛና ኤርትራንም ማንሳት እንችላለን። እንደ አንድ ህዝብ ኢትዮጵያ የሆነን እርስ በርሳችን አንድ ሀገር ተባብለን የምንተያዩበት ግን ደግሞ አሁን ኤርትራና ኢትዮጵያ ተብሎ የተለያዩ ሁለት ሀገራት ሁለት ግዛቶች ሆነን የምንተያይባቸው ሁኔታዎች አሉ። ስለ ሀገር ስናነሳ በተለይ በድንበር ላይ በመሬት ላይ ባሉ ነገሮች ብቻ የምናየው ነገር ሲሆን እነዛ ነገሮች የሚለዋወጡባቸውን እና ቅርጻቸውን በየጊዜው እየቀያየሩ እዚህ ጋር ነበር የምትለው ሌላ ቦታ የሚገኝባቸው ሁኔታዎች እንመለከታለን። ከዛ ጋር ተነስቶ ተያይዞ እንግዲህ እነዚህ በተለይ ብሔር የምንለው ነገር የሚቀያየር ነው ብሎ የሚያስቡ አሉ። አይደለም ከሰው ልዩነት ጋር አብሮ መለያየት ጋር አብሮ የመጣ ነው ብሎ የሚል አስተሳሰብ በተለይም ቅድም እንዳነሳው ነው አሁን በሳይንሱም ብዙ ተቀባይነት እያገኘ ያለው ሀሳብ አለና ከፕራይሞርዲያሊዝም እና ከኮንስትራክሽኒስት ቪው አንጻር
ጥቂት ነገሮችን እዛም ላይ ብናነሳና ብንነጋገር። እሺ ጥሩ ነው። አንተ እንዳነሳኸው በዋናነት ሁለት አመለካከቶች አሉ። ምናልባት ሶስተኛ ኢንስትሩሜንታሊስት ቢሆን እዛ ትንሽ ማከል እንችላለን። እንዲሁ ለተመልካቾቻችን ለማንሳት ያህል የፕራይሞርዳሊስቶች ብሔር እንግዲህ አሁን ዘር እያልን አንጠቀምም ማለት ነው። ብሔር የምንለው ነገር ተፈጥሯዊ ነው ብለው ያምናሉ። አንዳንዶቹ እንደውም ፕራይመሪ አይደንቲቲ ወይም የአንድን ሰው ዋናውን ማንነቱን የመጀመሪያውን ማንነቱን የሚገልጸው ብሔሩ ነው ብሎ ያስባሉ። ለምሳሌ እንደዚህ አይነት ሰዎችን አግኝተ ከክርስትናና ከብሔር ማን ይበልጥብሃል ብትለው ብሔሬ ይበልጥብኛል ይላል። ያንን የምልህ ተሳስቶ ሳይሆን በእውቀት ነው ወይ ደግሞ በስሜት ነው። ግን ያ አይነት አቋም አለው። ተፈጥሯዊ ነው ብሎ ያምናሉ። ቋሚ ነው ብሎ ያምናሉ። አንድ ጊዜ ከዚህኛው ብሔር ከሆንክ በቃ እስክትሞት ድረስ ከዚህኛው ብሔር ነው ብሎ ያምናሉ። የትም ሀገር እየኖሩ ማለት ነው። ይሄኛው አስተሳሰብ ያው ከሞላ ጎደል እኛም ሀገር የሚንጸባረቅ አስተሳሰብ ነው። ለምሳሌ አንድ በልጅነቱ አሜሪካን ሀገር ሄዶ ፓስፖርቱን ቀይሮ ዜግነቱን ቀይሮ የሚኖር ሰው ብሔር ምንድን ነው ብትለው በአባቴ ይላል። ከዛ ከአባቱ የሚወረስ አድርጎ ነው የሚያስበው ማለት ነው። በእናቴ በኩል ደግሞ ብሎ ደግሞ የእናቱን ደግሞ ይነግርሃል። እና ባናውቀውም ሆን ብለንም ባይሆን እያልን ያለነው እኮ ብሔርን ከእናት ከአባቴ ነው የምወርሰው እያልክ ነው ያለኸው ማለት ነው። ስለዚህ ተፈጥሯዊ ነው እያልክ ነው ያለኸው ማለት ነው። ስለዚህ የሆነ ብሔር ለምሳሌ ቀደም ሲል ያነሳ ነው የቱትሲና የሁቱዎችን ብታይ አንድ የቱትሲ ተወላጅ በሁቱዎች አዶፕት ቢደረግ ወይም በጉድፈቻ ቢወሰድ እና በሁቱዎች መካከል በመሰረታዊነት ብዙም ቋንቋ ልዩነት ስለሌላቸው እነሱን ትንሽ እንደ ምሳሌ መውሰድ ይቸግራል። ግን ባህሉንም ቋንቋውንም የተለየ በጉድፈቻ የወሰደህን ማህበረሰብ አካል ሆነ ባህሉን ለምደ ቋንቋውን ለምደ አኗኗር ሁሉ እነሱን ሆኖ እየኖርክ እያለ ብሔር ምንድን ነው ስትባል ግን በአባቴ ትላለህ ማለት ነው። እና ያ አመለካከት ብሔር ከዘር የሚወረስ በደም የሚወረስ በዲኤንኤ ውስጥ ያለ ቋሚ አመለካከት ነው የሚል ነው። እንግዲህ ካነሳን አይቀር ትችቶቹንም አብረን አንስተን ነካ አድርገን ብናልፍ እዚህ ላይ የሚነሱ ትችቶች አንደኛ አሁን ያለው ተመራማሪዎች የሚሉት በጣም ውስብስቡን ነገር ለማቅለል ይሞክራል ብሎ ይተቹታል። ምክንያቱም ስለ ሰው ብሔር ስታነሳ በጣም ውስብስብ ነገር ነው። ኢትስ ቬሪ ኮምፕሊኬትድ እና የሰው ልጅ በህይወት ዘመኑ በብዙ ነገር ውስጥ ያልፋል። ብዙ ቋንቋ ይለምዳል። ብዙ ሃይማኖት ውስጥ ሊቀያይር ይችላል። ዜግነቱን ሊቀይር ይችላል። በፖለቲካዊ ፍላጎት ከሆነ ቡድን ጋር ሊወግን የሆነም ቡድን ሊክድ ይችላል። አፉን የፈታበትን ቋንቋ ትቶ አዲስ ቋንቋ ለምዶ እንደውም ያ ቋንቋ የመጀመሪያው ቋንቋው በቃ ራሱን የሚገልጽበት ቋንቋው ሊሆን ይችላል። ላይክ በጣም ውስብስብ የሆነውን ነገር በጣም ሲምፕሊፋይ ለማድረግ የሚሞክር አስተሳሰብ ነው ብሎ ይተቹታል። አንደኛ። ሁለተኛ ይሄኛው አስተሳሰብ አመክኗዊ አይደለም፣ ሳይንሳዊ አይደለም። በአብዛኛው ስሜት ላይ የተመሰረተ ነው። በእርግጥም የዚህ ርዕዮተ ዓለም አራማጆች በጣም የሚታወቁት ስሜታውያን በመሆን ነው። ብዙ ጊዜ ለውይይትና ለንግግር ዝግጁዎች አይሆኑም። ይቆጣሉ፣ ይናደዳሉ። ይሄ የማይነካ ለድርድር የማይቀርብ ነው። ዞሮ ዞሮ እምነቱ ከምንድን ነው የሚመነጨው? ለምሳሌ ጾታን ቀይር የመባል ያህል ያሳምማቸዋል ማለት ነው። ማለት እኔ እንደዚህ ሆኜ ነው የተፈጠርኩት፣ በቃ ከዚህ ብሔር ነኝ፣ ይሄ ቋሚ ማንነቴ ነው፣ በዚህ ጉዳይ ምን ውይይት ያስፈልጋል? በዚህ ጉዳይ እንወያይ ማለት እኮ ማንነትን ልውሰድብህ፣ ልቀማ፣ ላሳጣህ እንደማለት ነው የሚቆጠረው የሚል እሳቤ ከበስተጀርባው ስላለ ቶሎ ስሜታዊ የመሆን ቶሎ የመቆጣት ቶሎ የመበሳጨት ጉዳይ አለና ራሽናል ከሆነው ሳይንስ ከምለው አሁን ያለው ጥናት ከምለው ባሻገር ስሜት ላይ በጣም ያረፈ ነው የሚል ትችት ይደርስበታል። ከዛ ደግሞ የመጨረሻው ለማከል መንትያ ብዬ ልወስዳቸው የምችላቸው ትችቶች ፍረጃና ኢንታይትልመንት፣ ይሄ ይገባኛል ባይነት ደግሞ አለው ውስጡ። ለምሳሌ የዚህ ርዕዮተ ዓለም አራማጆች ወይም የዚህ ወርልድ ቪው አራማጆች አንዱም የሚሉት ለምሳሌ ሂስቶሪካሊ ከምናውቀው ጥቁር እንደዚህ ነው፣ በቃ ጥቁር ባሪያ መሆን አለበት ብሎ የሚያስብ አንድ ሰው በቃ ጥቁር ሲሰቃይ ቢያይ ይገባዋል ብሎ ነው የሚያስበው። በቃ ይገባዋል ብሎ ነው የሚያስበው። ስለዚህ ለዛ መታገል ግራ ነው የሚገባው።
ሴቶች እንደዚህ ናቸው ይገባቸዋል፣ ልጆች እንደዚህ ናቸው ይገባቸዋል፣ እንደዚህ ጉሮች እንደዚህ ናቸው፣ በቃ እንደዚህ ስለሆነ ስለሚገባቸው ነው። ከዛ እሱ ደግሞ ያለውን የበላይነት ከሌላ ሰው የቀማውን የወሰደውን ያሳጣውን ደግሞ እኔ ይገባኛል ብሎ ደግሞ ያስባል። ስለዚህ ቶሎ ወደ ግጭት ወደ ጦርነትም የሚሄደው ለዚህ ነው። ለምሳሌ ስልጣን በቃ እኔ ገዢ ነው መሆን ያለብኝ፣ ስልጣን የኔ ብቻ ነው ለኔ ነው የሚገባኝ የሚል የኢንታይትልመንት ስሜት አለው ማለት ነው። ስለዚህ ስልጣንም በደም እንዲወራር እንዲተላለፍለት ይፈልጋል ማለት ነው፣ እንደ ዲኤንኤ ያም ነገር እንዲሆንለት ይፈልጋል። እና ከዛ ደግሞ ሌሎችን ደግሞ የመፈረጅ ስቴሪዮታይፕ የማድረግ እነዚህ አይነት ሰዎች እንደዚህ ናቸው የማለት በእርግጥ ሌሎቹም አመለካከቶች ውስጥ ይሄ ሊንጸባረቅ ይችላል። ግን እዚህኛው አመለካከት ላይ ይሄ በጣም የጎላ ስለሆነ እነዚህ ትችቶች ይነሱበታል ማለት ነው። ያ አንዳንድ ጊዜ እውነቱን ለመናገር ይሄ በጣም ከመታመኑ የተነሳ ቅድም እንዳልከው ከበላይ ነን የሚሉት ብቻ ሳይሆን ከበታችም ነን ብለው የሚያስቡም አሉ። ኤግዛክትሊ ማለት እኛ የተፈጠርነው ለዚህ ነው ብለው እንዲያምኑ የተደረጉ ያው የሚያስቡ እኔ አንድ ጊዜ አብረን ነበርን ይሁን እርግጠኛ አይደለሁም የኢመርጂንግ ሊደርስ ኢኒሺዬቲቭ ላይ ደቡብ አፍሪካ ጉብኝት ሄደን የኔልሰን ማንዴላን አብረን ነበርና አይ ቲንክ የዛሬ 7-8 ዓመት አካባቢ የኔልሰን ማንዴላን ሙዚየም የጎበኘን ወቅት ትዝ ይልህ እንደሆነ ያብራሩልን ከነበሩ ነገሮች አንዱ በዛ በአፓርታይድ ወቅት በነበረው ልዩነት አፓርታይዱን በትክክል የተቀበሉ እስከዛሬ ድረስ እዛ ቦታ ላይ ይሄ ለሰራተኛ በአጥር ተለይቶ የሚቀመጡበት ማያልፉት አጥር እና ከዛም መተው ደግሞ ነጮቹ የሚፈልጉትን ሰው ወስደው ስራ አሰርተው ቦታ የሚመልሱበት ቦታ አለ እና ትዝ ይልህ እንደሆነ ሲነግረን አንዱ ይነገረን ስቲል እስከዛሬ ድረስ እዛ እየመጡ የሚቀመጡ ሰዎች አሉ ነበር ያለን እና ቦታቸውን ተቀብለው ዛሬ ከፈረሰ በኋላ የጥቁሮች ነፃነት ከተረጋገጠ በኋላ ፖለቲካሊ የሚመሩት ጥቁሮች ሆነው እያለ ሀገሪቱ ላይ ያለው እንግዲህ እያንዳንዱ ነገር ስንናገር ሙሉ አይደለም ነፃነት የሚባለው አንዱ ትዝ ይለኛል አንዱ ያነሳነው ክርክር እዛም ካየን በኋላ እስካሁንም ድረስ በእርግጥ ነፃነት አለ ወይ የሚለው ነገር በጣም አጠያያቂ ቢሆንም በእንደዛ አይነት ሁኔታ ውስጥ ግን ደግሞ በቃ ተቀብለው ይሄ ቦታችን ነው ብለው የሚያምኑ ሰዎች እንደነበሩ እዛ እየነገሩን ነበር የሚያስጎበኙን ሰዎች እና እንደዚህ አይነት ነገሮች ተጠቃሚው አካል ብቻ ሳይሆን ከተጎጂውም አካል መጎዳት የኔ ድርሻዬ ወይም ደግሞ የኔ ተፈጥሮዬ የሚፈቅድልኝ በዚህ ደረጃ ለመኖር ነው ብሎ ራሱን አሳምነው በዛ የበታችነት በዛ ማንነት ውስጥ የሚኖርባቸው ሁኔታዎች የተፈጠሩበትንም የታሪክ አጋጣሚዎች ልናነሳ የምንችልባቸው እድሎች አሉ። ኢንዶክትሪኔሽን አደገኛ ነው በጣም። ምን ማለት ነው? እነዚህ ሰዎች እኮ እንደ ዶክትሪን ነው የተማሩት። ልካቸው ይሄ ነው፣ ከዚህ ማለፍ አትችሉም፣ የሚመጥናችሁ ይሄ ነው፣ እናንተ እንደዚህ ናችሁ ተብለው ተምረዋል። ይሄ ደግሞ ቀኝ ገዢዎች በሄዱበት ቦታ ሁሉ የቅኝ ግዛት መገለጫ ነው። ፓውሎ ፈራሬ የሚባል ብራዚላዊ ጥሩ በኤጁኬሽን ላይ ጥሩ አድቮኬት ያደረገ በጥልቀት ማሰብን ላችን ላይ የሚጫንብንን ነገር እምቢ ማለትን በጣም ያስተማረ ሰው ነው እና እሱ አንድ የተጠቀመው በጣም ጠቃሚ ጭብጥ ወይም ሀሳብ አለ፣ ኮንሴፕት አለ። እሱም ምንድን ነው? ያን ገዢዎች የሚያደርጉ የነበረው በኤጁኬሽን ወይም በትምህርት አውድ ነው እሱ የሚያወራው። ልክ አንተ ዛሬ ባንክ ሄደ ገንዘብ አስቀምጠ ሲያስፈልግ ዊዝድሮው እንደምታደርግ ሁሉ በዛን ጊዜ የበላይ የሚባሉቱ የበታች አሁንም በትምህርት ጥቅስ ውስጥ የሚባሉትን ልክ ጭንቅላታቸው ውስጥ ባንክ አንተ እንደምታስቀምጠው እውቀት አስቀምጠው ከዛ እውቀት ውጭ ሌላ ነገር እንዳያውቁ አድርገው እንዳያስቡ፣ እንዳይጠይቁ፣ እንዳይመራመሩ አድርገው ነው ያስተማሯቸው። ምናልባት በታሪክ ዘ ስሌቭ ባይብል የሚባል ሰምተህ ታውቃለህ ብዬ አስባለሁ። ሰምተሃል? ዘ ስሌቭ ባይብል ወይም የባሪያ መጽሐፍ የሚባል በመጀመሪያ በብሪቲሽ በእንግሊዝ የተጀመረ በኋላ ቀስ ብሎ ወደ አሜሪካ እየተስፋፋ ባሮች ብቻ የሚጠቀሙበት መጽሐፍ ቅዱስ ነበር። ያ መጽሐፍ ቅዱስ ከብሉይ ኪዳን በአብዛኛው የተመረጡ ለጌታ ተገዛ፣ አትጠይቅ፣ እሺ በል የሚሉ ሀሳቦች ብቻ ያሉበት ባሮች ለዘላለም ባሪያ ሆነው እንዲቀሩ ሌላ ነገር እንዳይጠይቁ ተደርገው እንዲያጠኑት እንዲማሩት የተደረገ ነበር እና ዘ ስሌቭ ባይብል አሁን ማንም ሰው ጉግል አድርጎ ማየት ይችላል ኢንተርኔት ላይ።
ከዛ ያለፈ እሱ ብቻ ደግሞ ሳይሆን አንዳንዶቹ እንዲያነቡ አይፈቀድላቸውም ነበር። ስለዚህ እንዲያነቡ አያስተምሯቸው፣ የሚያነቡላቸው ጌቶቻቸው ናቸው። ይህንን ማንሳት ያስፈለገው ለምንድን ነው? እዛ አሁን ያየነው ማህበረሰብ ወዶት ፈልጎት አይደለም። እንደ ዶክትሪን እንደ ዶግማ ሌላ ነገር እንዳያስብ ተደርጎ እንድማር የተደረገ ማህበር፣ ያንን ማድረግን እንደ ጽድቅ፣ ያንን ማድረግን እንደ መልካም ነገር እንዳይ ተደርጓል። የሰው ልጅ አእምሮ ደግሞ ኢንዶክትሪኔት ካደረገው በጣም ትልቅ ነገር መስራት የሚችለው አእምሮ እንዳያስብ፣ እንዳይጠይቅ፣ እንዳይመረምር ካደረግከው ከማንም በላይ ባሪያ የማድረግ አቅም አለው አንተን ማለት ነው። እና እነዚህን ሰዎች እዛ ውስጥ በመክተት ነው እንጂ ያንን እንዲያደርጉ ያደረጓቸው ላይክ ናቹራሊ ሆን ብሎ ያንን ነገር አምነውበት አመዛዝ ነው ትክክል ነው ወይ ብለዋል። ምንም የማሰብም የማመዛዘንም እድል ሳይኖራቸው ተቀብለውት የኖሩት ነው። እንዳልከው ደግሞ እስከ ዛሬም ድረስ እንግዲህ ምናልባት ግነትም ሊሆን ይችላል፣ ግን እየተመላለሱ ያንን የሚያደርጉ ሰዎች ሊኖሩ ይችላሉ። በጣም ከባድ ነገር ነው፣ ቀላል አይደለም። አዎ ማለት እውነቱን ለመናገር እኮ ብዙዎቻችን አሁን ራሳችንን ቆመን ለማየት ፈቃደኞች ከሆነ ፈቃደኝነት ይጠይቃል። ግን ቆም ብለን ካየን አንዳንድ ተቀብለን እውነት ናቸው ብለን አምነናቸው የኖርናቸው ነገሮች እውነት በሚባሉት ልክ ናቸው ወይ? ትምህርት ቤቶቻችን ውስጥ የተማርናቸው ነገሮች ታሪኮችን ጨምሮ ታሪኮችን ያየንባቸው መነጽሮቻችን ምዕራባዊነትን ስልጣኔ የሚባለውን ነገር እየተረዳንበት ያየንባቸው መነጽሮቻችን እውነት ልክ ነበር ወይ ብለን እኮ ስንጠይቅ ብዙዎቻችን ያለመጠየቅ የተቀበልናቸው ነገሮች ብዙ ናቸው። እውነት ነው። ግን ሀሳባችንን እየጠቀለልን መሄድ ስላለብን እውነታው እንደሱ ሆኖ ካለ እንግዲህ አሁን አንዱ ያለነው ማህበረሰብ የተገነባ ነገር ነው የሚገነባ ነገር ነው እንጂ በዘር በተፈጥሮ ማንነታችን እንደምንለው ብሔር በተፈጥሮ የምናገኘው ማንነት አይደለም ብለን ካልን ለምሳሌ እና አሜሪካ ለምሳሌ ሞክረዋል አይደል? አንዳንድ ጽሁፎችን ስናነብ ይሄ ሜልቲንግ ፖት የሚሉት ወይም ደግሞ አሜሪካ ዘርና ዘረኝነት የሚቀልጥበት ቦታ ነው ብለው ነበር። የሚቀልጥበት ማሰሮ ነው። ስለዚህ ማንኛውም ነገር ከየትምና እዛ ስትገባ አሜሪካዊ ትሆናለህ ብለው ነበር የሚያምኑት። ግን እውነታው ደግሞ ስትመለከተው እንደሱ አልሆነም፣ አልቀለጠም። ጥቁርነትም አለ። አሁን በምንለው መንገድ በከፍተኛ ሁኔታ ልዩነት ታያለ። ለምሳሌ ኢትዮጵያውያንም እዛ ሄደው ዜግነታቸውን ቀይረው አመታት ኖረው 30-40 ዓመት ምናምን ከኖሩ በኋላ ልጆቻቸው እዛው ተወልደው እዛው አድገው ምናምን እስቲል ኢትዮጵያውያን እንደሆኑ ታያለ። አንዳንዶቹ ከኢትዮጵያዊነትም አልፈው ላይ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ብለው ሲዳማ፣ ከምባታ ብለው ራሳቸውን ስቲል በተወለዱበት ብሔር በምንለው ካታጎሪ ራሳቸውን ይዘው እዛ ሀገር ታገኛቸው ይፈላለጋሉ፣ ይጠያየቃሉ። አዎ እና ያንን ነው ውስጣቸው ነን ብለው የሚያምኑት እሱን ነው ከሆነ እንዴት ተፈጥሮ አይደለም ልንል እንችላለን የሚለው አንዱ ጥያቄ ነው። ይህንን የአሜሪካን የሜልቲንግ ፖት ያልነው የነሱ አካሄድ ብቻ ሳይሆን በዓለም ላይ ለመገዳደር የሞከሩ ለምሳሌ ኮሚኒስትም ሀሳቡ እንደሱ ነበር። ሰው በብሔር በምናምን የሚለያይ አይደለም፣ መደብ ነው። የሰው ልዩነት በመደብ ነው። ድሃ የሆነ አለ፣ መካከለኛ አለ፣ ደግሞ ሀብታም አለ፣ ገዢ መደብ አለ፣ ተገዢ መደብ አለ ምናምን። ስለዚህ መደብ ነው መፍረስ ያለበት። ሰውን አንድ ለማድረግ መደብ እይታውን የኢኮኖሚክ ስታተሱ ወይም ደግሞ የኢኮኖሚ አቅሙን ማቀራረብ ከቻለን ሰው በአንድነት የሚሆን ከሆነ ሰው በቀላሉ አንድ መሆን ይችላል ብለው አስበው ስለነበረ ሀብታም ከነበሩ ሰዎች ቀምተው ምናምን አድርገው ድሃም የሆነው ሀብታም የሚሆነው ተሰልፎ የሚገዛባቸውን የተለያዩ ነገሮች በማዘጋጀት በተለያየ መንገድ ይህንን አንድነት ለመፍጠር የሞከሩበትንም ሁኔታ ትመለከታለህ። ግሎባላይዜሽን የምንለው አሁን ሉል አቀፋዊነት ነው የሚባለው በአማርኛ ዓለምን አንድ የማድረግ ጉዞ ከቴክኖሎጂ ከምናምን ጋር ተያይዞ ከፍተኛ ጥረት ሲደረግ ታያለ። ሰዎች አንድ እንደሆኑ አንድ ማህበረሰብ እንደሆኑ እንዲያዩ ለማድረግ የተለያዩ የሚሰሩ ስራዎች አሉ። እነዚህ ሁሉ ግን የሰውን ልዩነት ሊያጠፉት አልቻሉም። ይሄ ብዝሃነት የምንለው ነገር እንደምናስበው በቀላሉ የሚጠፋ ነገር አይደለም። ከሆነ በተፈጥሮ አይደለም ካልን ልዩነት በተፈጥሮ የለም ካልን እኔ ከዚህ ተነስቼ ሌላ ማህበረሰብ ጋር ሲሄድ
ኢትዮጵያዊነቴን እንዳረሳ፣ የተወለድኩበትን ብሔር እንዳረሳ አሁንም አእምሮ ውስጥ እንዲቀጥልና ያንን እያሰብኩኝ እንድኖር እዛ ማህበረሰብ ጋር ነው እውነተኛ መገናኘት ያለኝ እንድል የሚያደርገኝ ታዲያ ምንድን ነው የሚለውን ጥያቄ እንዴት ነው የሚመለሰው በኮንስትራክሽኒስት አመለካከት? ምናልባት የኮንስትራክቲቪስት ሀሳብን ያው ሰፊም እንደመሆኑ መጠን ሳምንት ተመልሰን የምናየው ይሆናል። ግን ለመነሻነት አንደኛ ትንሽ ወደኋላ መለስ ብዬ አንድ እኔ ማንሳት አለብን ብዬ የማስበው ቤተሰብን መፈለግ፣ የሚቀርበውን መፈለግ፣ እኔ የምለውን ነገር መፈለግ እግዚአብሔር በሰው ውስጥ ያስቀመጠው መልካም ነገር ነው ብዬ እኔ አምናለሁ። ለምሳሌ እኔም አንተም የስጋ ወንድሞች አሉ እና ወንድም የራሱ ቤተሰብ አለው፣ አንተ የራሱ ቤተሰብ አለ። ናቹራል ኢንክሊኔሽን ወይም በተፈጥሮ የምትሳበው ወደ ራስ ቤተሰብ ነው፣ ወይ አንተ ወደ መስር ባለቤት ልጆች ወዳሉበት ቤተሰብ ነው። ያ ማለት ወንድምህ ለአንተ ጠላት ነው ማለት ወይም ሌላ ብሔር ነው ማለት ወይም ሌላ ሰው ነው ማለት አይደለም። ከዛ አልፈ ተርፈ ደግሞ ቀይ ሊሆን ይችላል፣ ቋንቋ ሊሆን ይችላል፣ ብቻ አንድ ነን ብለህ እንድታስብ ባደረገ ካቴጎሪ፣ በሃይማኖትም ሊሆን ይችላል አንድ ነን ብለህ እንድታደርግ ባደረገ። ሌላ ቀርቶ እኮ በሱስ እንኳን ሰው ይፈላለጋል። ጫት የሚቅሙ ሰዎች ጫት የሚቅሙ ሰዎችን ነው የሚፈልጉት፣ የሚጠጡ ሰዎች የሚጠጡ ሰዎችን ነው የሚፈልጉት። እና ሰው ከሌላ ሰው ጋር አንድ ያደርገኛል ያመሳስለኛል ብሎ በሚያምነው በሚያስበው ካቴጎሪ ከሌላ ሰው ጋር የመሆን ፍላጎት አለው። ቅድም እንዳልኩት ወደ ሱስም ስንወስደው ወደ ሌላም ስንወስደው እግዚአብሔር ካስቀመጠው አጀንዳ ውጭ እንወስደዋለን እንጂ መፈላለግን ናቹራሊ ኮሚኒቲን እኛ ለሪሌሽንሽፕ ነው የተፈጠርነው፣ ህብረት ለማድረግ ነው የተፈጠርነው፣ ከሰው ጋር ለመሆን ነው የተፈጠርነው። ከሰው ጋር ለመሆን ደግሞ በጣም የሚቀል ቋንቋውን ያውቃል፣ ባህሌን ያውቃል፣ የሆነ ነገርን ያውቃል የምትለው ሰው ነው። ስለዚህ ከዛ ሰው ጋር መሆን፣ ከዛ ሰው ጋር የተሻለ ማሳለፍ፣ ከዛ ሰው ጋር የተሻለ መቀራረብ በራሱ ችግር አይደለም። ችግር የሚሆነው አሁን በምናውቀው ትርጓሜው ያንን ሰው ከሌላው ሰው አስበልጠ ስታይ፣ ለዛ ሰው ብለህ ሌላውን መጉዳት ስቀልብህ፣ ሌላ ሰው ስቀልብህ፣ ሌላ ሰው ሲያንስብህ፣ የሌላ ሰው ውድቀት፣ ሐዘን፣ ህመም፣ መከራ ስቀልብህ፣ እነዚህ ነገሮች አብረው ተያይዞ ስመጡ ነው ችግር የሚሆነው እንጂ ናቹራሊ በፐርሰናሊቲ እንኳን ሰው ይፈላለጋል እኮ። አይተህ ከሆነ ኢንትሮቨርቶች እርስ በርሳቸው ቀስ እያሉ ይፈላለጋሉ። ጨዋታ ወዳጆች አብሮ የአንድ ቡድን የሆነ ትፎዞች ሰው ብቻ ያመሳስለኛል ከምለው ጋር የማፈላለግ ጽኑ ፍላጎት አለው። ይህ ፍላጎት ኦሪጂናሊ ለመልካም ነገር ነው የሆነው፣ ግን አንዳንድ ጊዜ ከተገቢ መንገድ ውጭ ሊሆን ይችላል። እሱን በሱ መንገድ ማየት እንችላለን ብዬ አስባለሁ። ግን ትልቁ ቁም ነገር ሰዎች ለምንድን ነው እንዳልከው ለምሳሌ በ10 ዓመቱ አሜሪካን የሄደ አንድ ሰው እንግሊዘኛም በደንብ ለምዶ አማርኛ ጠፍቶበት ወይም ሌላም ቋንቋ ከሆነ የሚናገር የነበረው ኢትዮጵያ ውስጥ ያ ቋንቋ ጠፍቶበት ቲንኪንግ ፓተርኑ ሁሉ አሜሪካ ሆኖ እያለ ሁሉ አመን ኢትዮጵያን ብሎ ነው የሚያወራው። እኔ ኢትዮጵያዊ ነኝ። ከኢትዮጵያዊነቱም አልፎ ደግሞ ምናልባት በቤተሰቡ ኮች ከተደረገ እኔ ከዚህ ብሔር ነኝ፣ አባቴ ከእንደዚህ ነው ብሎ የሚናገር ምንድን ነው ያ አታችመንት ካልን አይ ቲንክ ኮንስትራክቲቪስት ቪው ወይም የኮንስትራክቲቪስት ምልከታ ለዚህ የተሻለ ማረጋገጫ አለው። በተለይም የፌዴሪክ ቫርዝ የኤትኒክ ግሩፕስ ኤንድ ባውንደሪ የሚል በ1969 የታተመ መጽሐፍ አለው። ይሄ መጽሐፍ በዚህ በብዝሃነት ጥናት ውስጥ ጨዋታ ለዋጭ የሚባል በጣም አነስተኛ መጽሐፍ ናት። መጀመሪያ ስትጻፍ ለሌክቸር ወይም ለፕሬዘንቴሽን የተጻፈ ነው። በኋላ ወደ መጽሐፍ የተቀየረው ግን በጣም ጨዋታ ለዋጭ ነው እና በአጭሩ የምንመለስበት ቢሆንም ፍሬድሪክ የሚለው ምንድን ነው? ማህበረሰብ ከአንድ ቦታ ቢንቀሳቀስ ቢደባለቅም ቢጋባም ቢተሳሰርም የቋንቋ የባህል ልውውጥ ቢያደርግም የፈለገ ግንኙነት ህብረት ቢፈጥርም ሁል ጊዜ በመካከሉ ግን ድንበር አለ ይላል እና ያ ድንበር አልፎ አልፎ አካላዊ ድንበር የመሬት ድንበር ሊሆን ይችላል። አሁን እኛ ሀገር እንዳለው አይነት ማለት ነው። የሆነ ቦታ ስትሄድ በአብዛኛው ይሄ ማህበረሰብ ነው የሚኖረው ብለህ መናገር የምትችልበት፣ በአብዛኛው ግን ስነልቦናዊ ድንበር ነው፣ ሳይኮሎጂካል ድንበር ነው እና ከተለያየ ሰዎች በተሰበሰቡበት አዳራሽ በእያንዳንዱ ሰው ውስጥ ድንበሩ አለ። ገሌ አንድ ነን፣ ነገሌ ጋር ደግሞ አንድ አይደለንም፣ ነገሌ ውስጥ ናቸው፣ ነገሌ ውጭ ናቸው ከድንበሩ ማለት ነው ብሎ የሚታሰብ ፐርሲስት የሚያደርግ ባውንደሪ አለ። ይሄ ባውንደሪ ሊጠብ ይችላል፣ ሊሰፋ ይችላል፣ ሊለዋወጥም ይችላል። ለምሳሌ ባውንደሪው አንዳንድ ጊዜ እኔና አንተን ውስጥ ያደረገንና በሆነ ለውጥ አንተ ልትወጣ ትችላለህ።
በቃ ራስን ቀይረ ሌላ ነገር ለምደ ሌላ ጋር አላይ እንደሆነ ራስን ከሌላ ጋር ጠርተ ግን ሌላ ሰው ደግሞ ይገባል። ውጪ የነበረ ደግሞ ውስጥ ሊገባ ይችላል። ሰዎች ባውንደሪውን ሊሸጋገሩ ይችላሉ። ግን ሁልጊዜም ቋሚ የሆነ እኛ እነሱ ውስጥ ውጭ እያልክ እንድትናገር የሚያደርግ ባውንደሪ አለ እና ይሄ ባውንደሪ አብዛኛው መገለጫዎቹ ባህል ሊሆን ይችላል፣ ቋንቋ ሊሆን ይችላል፣ የፖለቲካ ዝንባሌ ሊሆን ይችላል፣ የኢኮኖሚክ ጥቅም ሊሆን ይችላል፣ እንደገና ደግሞ ይሄኛው ከተማችን ነው የተወለድኩበት ነው የሚል የመሬት ሊሆን ይችላል፣ የጋራ ትውስታ ሊሆን ይችላል፣ ሌሎችም ምክንያቶች ሊሆኑ ይችላሉ። ግን እነዚህ አብይት ምክንያቶችን ያነሳል። ቀደም ስል እንዳነሳሁት እንግዲህ ከርዕሰ ጉዳዩ ሰፊነት አንጻር የኮንስትራክቲቪስት አሁን ያለውን የብሔር ውቅር በደንብ የተሻለ የሚገልጽ ብዙዎችን የሚያስማማ እንደመሆኑ መጠን ተመልሰን አብረን ልናይ እንችላለን። ግን እንዲሁ በጣም በችኮላ ከዚህ ጋር አብሮ መነሳት ያለበት ኢንስትሩሜንታሊስት የሚባል ምልከታ ደግሞ አለ። እነዚህኞቹ ደግሞ ምንድን ነው የሚሉት? ኢንስትሩሜንት ነው፣ ዘር ወይም መሳሪያ ነው፣ መጠቀሚያ ነው፣ የፖለቲካ የኢኮኖሚ እና የሌላ ጉዳይ መጠቀሚያ ነው እንጂ ይሄ ብሔር የምንለው ነገር ምንም አይነት ተፈጥሯዊም ሆነ የባህል ጉዳይ የለውም። ምክንያቱም ሰው ባህሉን ሊቀይር ሊተው፣ ሌላ ቋንቋ ለላይም እምነቱን ሃይማኖቱን ሊቀይር ይችላል ብሎ የሚከራከሩ ናቸው። እንግዲህ የራሱ እውነትነት ይኖረዋል። ነገር ግን እንደ አንድ ቋሚ አመለካከት ወስዶ ብሔርን ወደ መጠቀሚያ ወደ ኢንስትሩመንት ብቻ ጠቅልሎ መያዝ ግን አስቸጋሪ ነው የሚሆነው ማለት ነው። ስለዚህ ከሌላ ሰው የሚመጣ እሱ ደግሞ በአብዛኛው ከሌላ ሰው በእኛ ላይ የሚጫን ሌሎች በእኛ ላይ የሚጭኑት ነገር አድርጎ የመውሰድ ሰዎች ከውስጣቸው በራሳቸው በስነ ልቦናቸው ላይ የሚቃኝ በሂደት በማህበረሰባቸው ሲኖሩ በስነ ልቦናቸው ላይ የሚጻፍ ነገር ከመሆን ይልቅ ሌሎች በእኛ ላይ በፈለጉ ጊዜ የፈለጉትን ነገር እያደረጉ የሚጭኑት አድርጎ የማሰብ እይታም እንደዛ ማለት ነው። አሁን ለምሳሌ አክቲቪስቶች እንደምንላቸው ሰዎች አሉ። በቃ አንተ እንደዚህ ነህ፣ አንተ እኮ ከዚህ ቡድን ነህ፣ እኔ እታገልልሃለሁ፣ ብትመርጠኝ እንደዚህ ያደርግልሃለሁ፣ እንደዚህ ቢሆን የሚል አይነት ወይ ደግሞ አንተ እኮ እንደዚህ አይነት ነገር ያንተ መሆን ሲገባ አታሃል፣ ይሄ ወንዝ እኮ ወርቅ እኮ ከአንተ አካባቢ ነው የወጣው፣ እንደዚህ እንትን የተገነባው እዚህ ነው፣ ለምን ሌላው ሲጠቀም ዝም ትላለህ፣ እንደዚህ አይነት የሚል ብድግ ብለው በሰላም የሚኖረውን ሰው ይሄ ሰልፍ ኮንሽስነሱ ወይም ራስ አወቅነቱ በተሳሳተ መንገድ እንዲጨምር እንዲነሳ የማድረግ ሂደት ነው። በተፈጥሮ ደግሞ አንድ በጣም ራሱን እንደ ግለሰብ የሚያይ ሰላማዊ ሰው ልክ ራሱን እንደ ቡድን አድርጎ ሲያይ ቁጡነቱ እንደሚጨምር፣ ምንድን ነው የሚባለው፣ ጠባጫሪነቱ እንደሚጨምር ጥናቶች ደግሞ ያረጋግጣሉ። ሞመንት ግሩፕ ቲንኪንግ ውስጥ ስትገባ ባህሪ ይለወጣል። አንድ ቡድን ውስጥ ራስን ስታገኝ እኛና እነሱ ማለትን ትጀምራለህ። የኛ ነበር ይሄ ብለህ ያሰብከው ነገር በእነሱ በምትላቸው አካላት ሲወሰድብህ የሚፈጠሩ ነገሮች አብረውት ይኖራሉ እና ያ የበለጠ እንዳልከው ግጭትና ጠብን የበለጠ የሚቀሰቀስ ይሆናል የሚለው ሀሳብ በጣም ትልቅ ነው። እንግዲህ አጀንዳው በቀላሉ የሚቋጭ አጀንዳ አይደለም። አንዳንድ ታሪካዊ ነገሮችንም ወደኋላ መለስ ብለን የምናይበት እድል ይኖረናል ብዬ አስባለሁ። በሚቀጥለው ሳምንትም በቀጣይነትም እንዳልነው ሌሎችንም ደግሞ እየጋበዝን በእነዚህ አጀንዳዎች ላይ በሰፊው የምንነጋገርበት ይሆናል። እኛም ተመልሰን መተን የቀሩ ነገሮችን የምንሰጥበት ይሆናል። ቅድም እንዳልኩት መጀመሪያ ላይ በታች በስክሪኑ ላይ በምታዩት አድራሻ መልእክቶቻችሁን አድርሱን፣ ጥያቄዎቻችሁን አድርሱን፣ ሀሳቦቻችሁን ስጡን። በዚህ አጀንዳ ላይ በቤታችሁም በማህበረሰብ ደረጃ በምትገናኙባቸው ቦታዎች መነጋገር እና ይህንን ሀሳብ ኢትዮጵያ ውስጥ ከግጭት ሀሳብነት ወደ ህብረት የምንስማማበት የምንግባባበት የብሔር ልዩነቶቻችን የምንጋጭባቸው ሳይሆን በልዩነቶቻችን አንድነትን ተቀብለን አንድነት የምንፈጥርበት ሌላውን ልዩነት ውበት አድርገን ወደምናይበት ደረጃ የሚያድግ እንዲሆን እንዴት እንስራ የሚለው የሁላችንም ጥያቄ የሁላችንም አጀንዳ ይሁን። በሚቀጥለው ሳምንት እንገናኛለን። እናመሰግናለን።